ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። እንደ ሁልጊዜው ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ምርጫችሁ አድርጋችሁን ከኛ ጋር ከቆያችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በአውሮፓ ታላላቅ ክለቦች ከሪያል ማድሪድ ጋር በተያዘ በተለይ ወቅታዊ የዝውውር ጉዳዮችን በስፋት እንመለከታለን። ባርሴሎና ቤት እንሻገራለን። በዝውውር ጉዳይ ላይ የባርሴሎና ተጫዋቾች ራሳቸው ፍላጎት አለን እያሉ ይገኛሉ። ጉዳዩን የተመለከተ ልዩ ጥንቅር ይዘናል። የዓለም ዋንጫ ከአነጋጋሪነቱ እንደቀጠለ ነው። ዛሬም ለየት ያሉ አነጋጋሪና ብትሰሟቸው ያልናቸውን የዓለም ዋንጫ ጉዳዮች እንዲሁም ፊፋ ቅሬታውን ተቀብሎ በአንድ ጉዳይ ላይ ማስተካከያ ያደርጋለሁ ያለበትን ጉዳይ ጨምሮ በርካታ ጥንቅሮች ለየት ካሉ ሁነቶች በዓለም ዋንጫም በዚህኛው ጥንቅራችን ተይዟል። በጉጉት ሲጠበቅ የነበረው ተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይፋ ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ሲጠበቅ ነበረ። እነማን የተሻለ የመጀመሪያ 5 ጨዋታ ያላቸው በፕሪሚየር ሊጉ ጅማሮ ዙሪያ ጥቂት መረጃዎችን እናክላለን። ከዛ ውጭ አዳጊዎቹ ክለቦች ውስጥ አንደኛው የገጠመው ፈተና ቀላል የሚባል አይደለም። በቢግ ሲክስ ቶትናምን እናነሳለን። በዝውውር ላይ በስፋት እየተንቀሳቀሰ ነው፣ እንመለከተዋለን። የማንቸስተር ሲቲን የዓመቱን ሙሉ መርሃ ግብሮች በጥቂቱ እንዳሰሳቸዋለን፣ ምን አንድምታ አላቸው የሚለውን። ከዛ ውጭ ኮንትራት ስለሚያራዝመውና ወደ ቡድኑ ስለሚቀላቀለው ተጫዋች ሰበር መረጃ በሲቲዝኖች በኩል ይዘናል። የቼልሲ የዓመቱን ፕሮግራም በዚህኛውም የመረጃ ሰዓታችን በስፋት እንመለከተዋለን። ቼልሲና ዣቪ አሎንሶ ዓመታቸውን እንዴት ጀምረው እንዴት ያጠናቅቁታል የሚለውን የዝውውር መረጃን በተመለከተም ልዩ ጥንቅር በሰማዮቹ በዓለም ክለቦች ሻምፒዮኖቹ ቼልሲን በኩል የዝውውር ጉዳይና የቡድን ዜና ተይዟል። በሊቨርፑል በኩል በኦገስት 2 ጨዋታዎችን በማድረግ በኤፕሪል ደግሞ 3 ጨዋታዎችን በሜ ደግሞ 5 ጨዋታዎችን በማድረግ ዓመቱን ያጠናቅቃል። ከሊቨርፑል ጋር በተያዘ መርሃ ግብሮች ላይ ጠንካራዎቹን ጨዋታዎች እናነሳቸዋለን በየትኛው አጋጣሚ እንደሚመጡ። ከዛ ውጪ በሊቨርፑል በኩል የዝውውር ጉዳዮችን በስፋት እንመለከታለን። የወቅታዊ ጉዳዮችን ጨምሮ በሊቨርፑል በኩል ተጨማሪ መረጃዎችን ይዘናል። በአንድ ዝውውርም ጉዳይ ላይ ሊቨርፑል ምላሽ ሰጥቷል። ከማንቸስተር ዩናይትድ ጋር በተያያዘ የፕሪሚየር ሊጉን የዓመቱን ሙሉ መርሃ ግብሮች እናነሳቸዋለን። ማንቸስተር ዩናይትድ የት ጀምሮ የት ይጨርሳል ዓመቱን? የትኛው አካባቢ ጠንካራ ጨዋታዎች አሉት? ኦልትራፎርድ ላይ ይጀምራል ወይንስ የሚለውን ጨምሮ በአጠቃላይ ስለ ጨዋታዎቹ በጣም ለየት ያለ መረጃ ይዘናል። ከዛ ውጪ ማይከል ካሪክ ሲጫወቱ ለመጨረሻ ጊዜ በዩናይትድ የነበሩበትን ቅጽበትም እንድናስታውስ ያደርገናል። ዝውውርን የተመለከተ ልዩ ጥንቅር ይዘናል። በማንቸስተር ዩናይትድን በኩል ወቅታዊ ዕለታዊ ቡድን ዜናችን ዛሬም እንደተጠበቁ ናቸው። በአርሰናል የመረጃ ሰዓታችን ሻምፒዮኖቹ ሻምፒዮንነታቸውን ለመድገም በሚያደርጉት ጥረት ላይ ኬት ጀምሮ የት ይጨርሳሉ? የፕሪሚየር ሊግ መርሃ ግብር በጥቂቱ እናነሳዋለን። አርሰናልን ቤት በተለይም አርሰናል ከ2 ዓመት በኋላ በአንድ ጉዳይ ላይ ፎይ ያለ ይመስላል፣ እናነሳዋለን ጉዳዩን። ከዙር ጋር በተያዘ አርሰናል በጣም ታለንት ያላቸው ምርጥ ድሪብለሮች ላይ ወይም ደግሞ ተጫዋቾችን ሸውደው የማለፍ ክህሎት ያላቸው ተጫዋቾች ላይ ትኩረት አድርጓል። ምናልባትም ከዚህ ጋር በተያዘ የትኞቹ ይቀኑታል የሚለው እናነሳለን። ወቅታዊ ዝውውሮችን በአርሰናል በኩል ስናነሳ ከክለቡ ይለያያሉ የተባሉ ተጫዋቾችም ፈላጊያቸው ቁጥር ከፍ እያለ መጥቷል። በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥም ያሉ አርሰናል ተጫዋቾችን የተመለከተም ልዩ ጥንቅር ይዘናል። ከኛ ጋር ቆይታ ካረጋችሁ ከ33,000 በላይ ሰብስክራይበር ባለው የቃል ስፖርት ዩቲዩብ ቻናል ሁለተኛው ገጻችን ማለት ነው ነኝና ሌሎች መረጃዎችን ተከታተላላችሁ። ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ የእንግሊዝ ፕሪሚየር ሊግ አዲሱን መርሃ ግብር እንዴት አገኛችሁት? በመረጃ ሰዓታችንም እኛም እናነሳዋለን። ሀሳባችሁን እያካፈላችሁን አብራችሁን ቆዩን። በሪያል ማድሪድ እንጀምር። ሪያል ማድሪዶች ከዩሊያን አልቫሬዝ ዝውውር 100% መውጣታቸው ተረጋግጧል። አትሌቲኮ ማድሪድም በጉዳዩ ላይ መግለጫ ሰጥቷል። ሪያል ማድሪድ ዳግም ተመልሶ ከአትሌቲኮ ማድሪድ ጋር ውይይት ድርድር እንደሚያደርግ በፍሎሬንቲኖ ፔሬዝ በኩል መነገሩን ተከትሎ ሲጀመርም ዝውውሩ የውሸት ነው፣ ሆን ብለው ነው ያደረጉት ብለዋል አትሌቲኮ ማድሪዶች። በእርግጥ ይህች ጉዳይ በስፔን መገናኛ ብዙሃን ያኔ በስፋት ስትነገር ነበረ። ይልቁንስ እሳቸው ጋላክቲኮን ለመገንባት ወይም እሳቸው የሚፈልጉት የሜኬሎ ፖሊሲን ዝውውር ለማጠናቀቅ ነበረ። ከዚህ ጋር በተያያዘ ባየር ሙኒክም ለመሸጥ ፈቃደኛ እንዳልሆነ ምላሽ ሰጥቶ እሳቸው ግን በቀጣይ ከዓለም ዋንጫው ጎን ለጎን የሚጠይቁት ጥያቄ ሆኗል። አትሌቲኮ ማድሪዶች ግን የተሰራው ነገር በሙሉ የፕሬዚዳንታዊ ምርጫ ቅስቀሳ ሆን ተብሎ ትኩረት ለመሳብና
ዝውውሩ ላይ አንዳች እክል ወደ ሌሎች ክለቦች የሚያደርገውን ጥረት ላይ በተመለከተ እክል እንዲገጥመው ለማድረግም ነው ብለዋል አትሌቲኮ ማድሪዶች። የኩኮሪያ ዝውውር በጣም አነጋጋሪው ነበር። በጣም ያልተጠበቀው ነበረ ወደ ሪያል ማድሪድ። ምክንያቱም ባርሳና አትሌቲኮ ማድሪድ ሲጠበቁ ስለነበረ በጉዳዩ ላይ ምላሽ ሰጥቷል። 36 ሰዓት ብቻ የፈጀ ዝውውር ብሎታል ዳኒ ኦልሞ። ስለ ዝውውር የሰማነው ነገር የለም ማለቱ ይታወቃል። ምክንያቱም አብረው እዛው ስፔን ካምፕ ውስጥ እንዳሉ ይታወቃል። ከዚህ ጋር በተያያዘ እሱ 36 ሰዓት የፈጀ ውይይት ነው የተደረገው ብሏል። እኔን በማለዳ ነበረ የጠሩኝ ደውለው፣ እናም ክለቡን እንድቀላቀል እንደሚፈልግ ነገሩኝ። እኔም ወዲያው ተስማማው። ምንም አይነት ሌሎች አማራጮችን አላየውም። ለእኔ ትልቅ አጋጣሚ ነበረ። በእግር ኳስ ሕይወቴ ውስጥም ትልቅ ለውጥ ነው ማለቱ ይታወቃል። ማርክ ኮሪያ ግን ዝውውሩ ፈጣን እንደነበረ ወይም በቶሎ የተጠናቀቀ እንደነበረ እሱ ማረጋግጧል። በ36 ሰዓቱ ሲል ከዝውውሩ 3 ቀን በፊት አሁን ባለውበት ደስተኛ ነኝ ብሎ እንደነበረ የሚዘነጋ አይደለም። ባርሴሎናዎች ሌሎች አማራጮችን ለማየት ጀምረዋል። ባርሴሎና ከላሊጋው ልምድ ያላቸው ተጫዋቾች ማምጣት ላይ ትኩረት አድርገዋል የተባለው ለአብነት ያክል የቫሌንሺያ አማካይ ስፍራ ተጫዋች ሃቬር ጊዩራ በዋነኝነት በክለቡ የተያዘ እቅድ ሆኗል። ወኪሎቹን ማነጋገራቸውም ተረጋግጧል። በተለይም የስፖርቲንግ ዳይሬክተሩ ዴኮ ባለፉት ጥቂት ቀናት ውስጥ የጊዩሬን ወኪል አግኝተው ማነጋገራቸው ይፋ ተደርጓል። በባርሴሎና ቤት እንዲጫወትም በተጫዋቹ በኩል ፍላጎት እንዳለ ተረጋግጧል። ሃቬር ጊዩሬን ለማስፈረም 40 ሚሊዮን ዩሮ የውል ማፍረሻ እስከ ጁላይ ድረስ ያለ 60 ሚሊዮን ዩሮ ኦገስት ድረስ ከሄደ ይቀጥላል። ቫሌንሻ የአማካኝ ስፍራውን የመሸጥ ምንም አይነት ፍላጎት ባይኖራቸውም ተጫዋቹ ክለቡን የሚለቅ ከሆነ ግን አጠቃላይ ከ40 እስከ 60 ሚሊዮን ዩሮ ከባርሴሎና ሊቀበሉ ይችላሉ ተብሎ ይታሰባል። የማርካሴዶ ስንብት ነገርን እውን መሆኑን ሊያረጋግጥ የሚችል ይመስላል። ሌላው ከባርሴሎና ዝውውር ጋር በተያዘም የባርሴሎና ኮከብ ጋቪ ስፔናዊ ያልሆነ ግን ወደ ባርሴሎና መጥቶ እንዲጫወት የምትሻው ተጫዋች ካላችሁኝ አርጀንቲናዊ አጥቂ ዩሊያን አልቫሬዝ ወደ ባርሴሎና ቢመጣ ደስታዬ ነው ብሏል። በእርግጥ ባርሴሎና እዚህ ዝውውር ላይ እስካሁን እንዳለና በይፋ ከዝውውሩ መውጣቱን እንዳላረጋገጠ ይታወቃል። ማድሪድ ግን ሲጀመርም የለም እየተባለ ይገኛል። ከኬሊያን ምባፔ ጋር በተያዘ ዋይኒ ማርኩሩኒ ምልከታውን ያጋራል። ኬሊያን ምባፔ ለሮናልዶ ናዛሪዮ ዴሌማ በጣም የቀረበው ተጫዋች ነው። እኔ እንደዛ ነው እየታየኝ ያለው እና እንቅስቃሴው ላይ በጣም ደስተኛ ነኝ። እሱ ለሚቀርቡ ትችቶችን ፈጽሞ አልቀበላቸውም። ይልቁንስ በጣም ልናደንቀው የሚገባ አይነት ፐርፎርማንስ ያለው ተጫዋች ነው ሲል ተከላክሎታል። በእርግጥ ኬሊያን ምባፔም የሚደርሱብኝን ትችቶች አልቀበላቸውም ብሏል። ያለፉትን 2 ሲዝኖች በሪያል ማድሪድ ኬሊያን ምባፔ አሁን ከፈረንሳይ ብሔራዊ ቡድን ጋር ነው በእርግጥ በዓለም ዋንጫ የሚገኘው። ያለፉትን 2 ሲዝኖች የላሊጋው ከፍተኛ ግብ አስቆጣሪ ሆኖ ነው ያጠናቀቀው። ምንም እንኳን ማድሪድ እንደ ቡድን ባይሳካለትም አሁንም የዓለም ዋንጫ ጅማሮ ጥሩ ሁኔታ ጀምሯል። 3-1 ሲያሸንፉ ፈረንሳይ ሴኔጋልን የእሱ 2 ግቦች በጣም አስፈላጊ እንደነበሩ ይታወቃል። በጨዋታው ላይ ኬሊያን ምባፔ አንድ በጣም ቆንጆ ጎል አስቆጥሯል። በተለይ መጨረሻ ያስቆጠራት። ዋይኒ ማርኩሩኒ ግን እንዳጠቃላይ ለሮናልዶ ናዛሪዮ ዴሌማ የቀረበውን ተጫዋች መተቸት ተገቢ አይደለም ሲል ተደምጧል። ካርሎ አንቸሎቲ ኤንድሪክ በሞሮኮ ጨዋታ ላይ ለመጫወት ዙሪያ ምልከታቸውን አጋርተዋል። ትዕግስት ያስፈልገናል በኤንድሪክ ጉዳይ ላይ ብለዋል። እሱ ምርጡ ተጫዋች ነው። ብራዚሊያን በሱ በጣም ደስተኛ እንደሆኑ አውቃለሁኝና ለረጅም ጊዜ በሱ እንደሚዝናኑ እርግጠኛ ነኝ። ግን በሱ ላይ ትዕግስት ያስፈልገናል። እሱን በትክክለኛው ሰዓት እንጠቀመዋለን ብለዋል። በእርግጠኝነት ሁለተኛው ጨዋታ ላይ ይጠቀሙታል ተብሎ ይታሰባል። በራፊኒያም ጉዳይ ምላሽ ሰጥቷል። ራፊኒያ ላይ የሚደርሱ ትችቶችን በተመለከተ ለእኔ አሁንም ራፊኒያ ከምርጦች አንዱ ነው ሲሉ ተደምጠዋል። በቀጣዩ ጨዋታ ላይ ለውጦች ይኖሩናል፣ ግን እነኚህ ለውጦች ጨዋታው ሲደርስ እንጂ የምታዩቸው አሁን ላይ ይፋ እናደርጋቸውም ሲሉ ተደምጠዋል። ካርሎ አንቸሎቲ ካርሌቶ ብራዚል በመጀመሪያ ከሞሮኮ ጋር በነበረ ጨዋታ አቻ እንደተለያየ ይታወቃል። ጨዋታውን 1-1 በሆናቸው ውጤት በተወሰነ መንገድ ብራዚልን ያስተቸ ጨዋታ ነበረ። ያ ጨዋታ በትልቁ ተጠብቃ ነበር። በእርግጥ ሞሮኮም ቀላል ተጋጣሚ አይደለችም። በአሁኑ ሰዓት ላይ በዓለም ደረጃም 8ኛ ደረጃ አካባቢ የምትገኝናት። የደረጃ ልዩነትም ያንድ ብቻ እንዳለ ይታወቃል በመካከላቸውና ጠንካራ ተጋጣሚያቸው እንደነበረች ይታወቃል። ከሊዮኔል አንድሬስ ሜሲ ጋር በተያዘ በሁለተኛው ጨዋታ ሜሲ ምን ያደርጋል የሚለው ይጠበቃል። የመጀመሪያው ጨዋታ ላይ በሃትሪክ ነው የጀመረው ሲዝኑን። ሊዮኔል ሜሲ በቀጣይ ጨዋታ ላይ ከኦስትሪያ ጋር ነው ጨዋታ የምታደርገው አርጀንቲና እና በጨዋታ ግብ የሚያስቆጥር ከሆነ በ21ኛው ክፍለ ዘመን 6 ተከታታይ የዓለም ዋንጫ ጨዋታ ላይ ጎል ያስቆጠረ የመጀመሪያው ከኦስትሪያ ጋር ግብ ማስቆጠር የሚችል ከሆነ
በ21ኛው ክፍለ ዘመን በርካታ ግቦችን በዓለም ዋንጫ ያስቆጠረው ተጫዋች ይሆናል። ከዛ ውጪ ከፍተኛ ግብ አስቆጣሪነቱን ከሚሮስላቭ ክሎዜ ይረከባል። በሳውዲ አረቢያው ጨዋታ ላይ ግን ቀይ ካርድ ማየት ነበረበት አልነበረበትም ከሚል ጉዳይ ላይም ግራሃም ስኮት ከዛ አትሌቲክ ጋር ቆይታ ነበራቸው እና ጥፋቱ ቀይ እንደሚያሰጥ እሳቸው አረጋግጠው በእሳቸው ምልከታ ማለት ነው። የፕሪሚየር ሊግ ዳኛ ናቸው በነገራችን ላይ የቀድሞ ግራሃም ስኮት ቀይ እንደሚያሰጥ አረጋግጠው፣ ነገር ግን እንዲህ አይነት ኮከብና ከዋክብቶች በዳኞች ይጠበቃሉ፣ ግን በጣም በተጋነነ መልኩ አይደለም እና የሊዮኔል አንድሬስ ሜሲ ጥፋት በጥፋት ደረጃ ቀይ የሚያሰጥ ቢሆንም ነገር ግን ከሊዮኔል ሜሲ ማንነት አንጻር በጥቂቱም ቢሆን ይጠበቃል። ለዛ ነው ቀይ ካርድ ያላየው ብሏል የቀድሞ የፕሪሚየር ሊግ ዳኛ ግራሃም ስኮት። የፖርቱጋል ብሔራዊ ቡድን ጨዋታውን 1-1 ካጠናቀቀ በኋላ የፖርቱጋል መልበሻ ክፍልን በተመለከተ መረጃዎች እየወጡ ይገኛሉ። ከጨዋታው በኋላ ብሔራዊ ቡድኑ አምበል ክርስቲያኖ ሮናልዶ ጨምሮ ሌሎች የቡድን አባላት ላይ ከፍተኛ ትችት ሲዘነዘር ነበረ። በጨዋታው ወቅት በአንድ አጋጣሚ ብሩኖ ፈርናንዴስ ክርስቲያኖ ሮናልዶ ኳስ አላቀበለኝም በሚል ሲበሳጭም ነበረ። የክርስቲያኖ ሮናልዶ እህት በበኩሏ ብሩኖ ፈርናንዴዝ የሚተች ጽሑፍ ስታገኝ ላይክ በማድረግ ነገሩን አባብሰው ነበረ። የሮናልዶ እህት ድርጊት በፖርቱጋል ብሔራዊ ቡድን መልበሻ ቤት ጥሩ ያልሆነ ድባብን እንዳይፈጠርም ተሰክቷል። ጽሑፉ ፈርናንዴዝ ለሀገሩ ሲጫወት ሌላ ተጫዋች ለማንቸስተር ዩናይትድ ሲጫወት ሌላ ይመስላል የሚል ጽሑፍን ነው የክርስቲያኖ ሮናልዶ እህት ልክ ነው ያለችው። የሮናልዶ እህት በራሷ ባሰረጨችው ጽሑፍ ደግሞ ፖርቱጋል ድሉን ተዘርፋለች ያለ ሲሆን ጅማሮ ከባድ ቢሆንም መጨረሻው ያምራል በሚል ግን ማስተካከያ አድርጋ ከብሔራዊ ቡድኑ ጎን መቆሟን ተናግራለች። ብሩኖን የተቸውን ጽሑፍ ግን ላይክ ማድረጓ መልበሻ ክፍል ውስጥ ስጋትን የፈጠረ ጉዳይ ነው እየተባለ ነው። የፖርቱጋል ብሔራዊ ቡድን አጀማመር አሁንም ሚዲያው ላይ ሊበርድ ያልቻለ ትልቅ አጀንዳ ሆኗል። ከክርስቲያኖ ሮናልዶ ጋር በተያዘ ደግሞ የኤኤስፒኤን አምደኛው ሀሳብ አለው። ክርስቲያኖ ሮናልዶ የፖርቱጋል ጨዋታ ዙሪያ ትችቶች ሲቀርቡ እንደነበረ ይታወቃል። ሮናልዶ በፖርቱጋል ሲቸገር የሚታይበት ምክንያት ግብ ጠባቂ፣ ተከላካይ፣ አማካይና አጥቂ ሁሉ መሆን ስላለበት ነው። ሮናልዶ ሁልጊዜም በዛ ቡድን ውስጥ ብቸኛው ተጫዋች ሆኖ አይቼዋለሁ ሲንቀሳቀስ ብሏል። በተለይም በኮንጎ ጨዋታ ላይ በነበረው ጨዋታ ሮናልዶ በእንቅስቃሴ ስፔሶችን ሲፈጥር ነበረ። እጁን እያነሳም ኳስ በርካታ ጊዜ ቡድን አጋሮቹን ሲጠይቅ ነበረ፣ ግን የቡድን አጋሮቹ እድል አልፈጠሩለትም ብሏል። ሜሲ ከአልጄሪያ ጋር በነበረ ጨዋታም በቀይ መውጣት ነበረበት የሚለው ይሄው የኤስፔን አምደኛ ማንም በዛ ልክ ክርስቲያኖን አይጠብቀውም ብሏል። ሮናልዶ ያችን ጥፋት አጥፍቶ ቢሆን ኖሮ በቀይ ይወጣ ነበር ብሏል። ሜሲ ከአልጄሪያ ሲያስቆጠር ኢንፋንቲኖ እያጨበጨበ ነበር። ፖርቱጋል ሲያስቆጠር ግን ኢንፋንቲኖ ምላሽን ሂዱና ጨዋታው ላይ ተመልከቱት። ኢንፋንቲኖና ፊፋ በራሳቸው ከሜሲ ጎን እንጂ ከሮናልዶ ጎን አይደሉም የሚል መልከታን አልቫሮ ሞሬላ የተባለ ግለሰብ አጋርቷል። ከብሩኖ ጋር በተያዘ ደግሞ የቀድሞ የባርሴሎና የአማካይ ስፍራ ተጫዋች ኢኒየስታ ስለ ብሩኖ ፈርናንዴዝን ትችትን በተመለከተ በተለይም ከፖርቱጋል ጨዋታ ጋር በተያዘ ብዙ ትችት ያስተናገደው አንደኛው እሱ ነበረ። እያንዳንዱ ተጫዋች በሆነ ወቅት ላይ በጣም አስቸጋሪ ሁኔታ አለ። በአሁኑ ጊዜ ሰዎች ከዓለም ምርጥ የፈጠራ አማካኝ የበለጠ ይጠብቁ ስለነበረ ትችቱ አልገረመኝም ብሩኖ ላይ ብሏል። የብሩኖ ፈርናንዴዝ ብቃት መጥፎ አልነበረም፣ ነገር ግን መላው ቡድኑ ጥሩ አልተጫወተም ፖርቱጋል። እናም እውነታው ያ ነው። ከጨዋታው በፊት ብሩኖ ፖርቱጋልን ብዙ እየረዳ ነበረ። ስለዚህ ሊከበር ይገባል። በእርግጠኝነት ከብሩኖ ብዙ ስለጠበቀ ነው ህዝቡ የተቸውን ብሩኖ በማንቸስተር ዩናይትድ የነበረው ብቃት ስለተመለከቱ ነው ሲል ተደምጧል። አንድሬሽ ኢኒየስታ ፊፋ የቶማስ ቱሄልን ቅሬታ ተቀብያለሁ ብሏል። ቶማስ ቱሄል ከሰሞኑ ቅሬታ አቅርበው ነበረ። አሰልጣኝ ቶማስ ቱሄል ብሔራዊ መዝሙር ሲሰማ ፊት የተደቀኑት ካሜራ ባለሙያዎች ብዛታቸው ሜዳ ውስጥ እየተከናወነ ያለውን ሁነት እንዳላይ ከልክለውኛል ለማለታቸው ይታወቃል። በዛ ቅጽበት ማየት የምፈልጋቸው ነገሮች ማየት አልቻልኩም ብለው ለፊፋ ቅሬታቸውን ያቀረቡት ቶማስ ቱሄል ፊፋም የአሰልጣኝ ቶማስ ቱሄልን ቅሬታ ተቀብሎ ማስተካከያ እርምጃ ወስጃለሁ ብሏል። ከዚህ በኋላ የአሰልጣኝ አባላትን ከፎቶ ባለሙያዎች በኩል በተያዘ በግራና በቀኝ ቆማችሁ ፎቶ ታነሳላችሁ እንጂ ሜዳ ውስጥ የሚፈጠረው ሁነት አሰልጣኞች እንዳዩ ማድረግ አትችሉም ተብሏል። ካሜራማኖችና ቶማስ ቱሄል ያቀረቡት ቅሬታ ተቀባይነት አግኝቷል። በእርግጥ በርካቶች ቅሬታ ያቀረቡበት የዓለም ዋንጫ ከፊፋ ጋር በተያዘ የአሜሪካን እገዳ፣ የካናዳን እገዳ ነበረ። ለዛ ከቪዛ ጋር የተገናኘ ነገር አይመለከተንም ያሉት ዣኒ ኢንፋንቲኖ፣ ካሜራማኖቻችን ግን አሰልጣኝ ፊት እንዳትቆሙ ሲሉ ቅሬታውን ተቀብለዋል። እንግሊዝ
ባለፈው ጨዋታ ያላሰለፈቻቸውን ወይም ቶማስ ቱዌል ባለፈው ጨዋታ ላይ በክሮሻ ጨዋታ ላይ እድል ያልሰጧቸውን ተጫዋቾች በዝግ ስቴዲየም ከካንሳስ ሲቲ ጋር አፋልመዋቸዋል። ቶማስ ቱዌል በክሮሻ ጨዋታ ያልተጠቀሟቸውን 13 ተጫዋቾች ያሳተፉ ሲሆን ጨዋታው 2:25 ደቂቃዎችን የያዘ ነበረ። ኢቫን ቶኒ ሃትሪክ በሰራበት ጨዋታ እንግሊዝ ተጋጣሚውን 5-1 ረታለች። ቀሮቹ የእንግሊዝ ግቦች ሞርጋን ሮጀርስ እና ኦሌ ዋትኪንስ ከመረብ አሳርፈዋል። እንግሊዝ ከ3 ቀን በኋላ ወደ ቦስተን አምርታ ከጋና ጋር የምድብ ሁለተኛ መርሃ ግብሯን የምታከናውን ይሆናል ማለት ነው። ጋናን ካነሳን ግን አንድ ለየት ያለ ነገር እናንሳ። ጋናዊ ደጋፊ ያደረገው ነገር መነጋገር ይሆናል። ጋና ፓናማን 1-0 አሸንፋ ነበረ። እዛ ጨዋታ ላይ ግብ አልተቆጠረም ነበር። ታዲያ አንድ የጋና ደጋፊ ከሆነች ብልቃጥ ውስጥ ዱቄት እጁ ላይ ይነሰንሳል። ያንንም ዱቄት ይበትኗል ልፍ ብሎ። ከዛ ጋናም ግብ ታስቆጠራለች። ጨዋታው በጋና 1-0 አሸናፊነት ይጠናቀቃል። ደጋፊው አንዳች በአድ አምልኮ ነገር እያደረገ ይሆን በሚል አሁን መነጋገሪያ ሆኗል። ስለዚህ እንግሊዝ ከጋና ሲጫወቱ ይህ ደጋፊ በካሜራ እይታ ስር ይሆናል ተብሎ ይታሰባል። በአፍሪካ እግር ኳስ ውስጥ ጠንቋዮቹን፣ አስማተኞችን ከሉካም ቡድን ጋር መላክ የዛሬ 50 ዓመትም ታሪክ እንደነበረ ግን የሚዘነጋ አይደለም። ከቃል ስፖርት ዩቲዩብ ቻናል ሁለተኛው ገጻችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለሳቱ መርጠን እያቀረብንላችሁ እንገኛለን። እስከ ፕሮግራማችን ፍጻሜ በድጋሚ ከኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ሀሳብ አስተያየታችሁን ስለምሰጡን ከልብ እናመሰግናለን። በመረጃ ሰዓታችን የእንግሊዝ ፕሪሚየር ሊግ የዓመቱ መርሃ ግብሮች ይፋ ተደርገዋል። ምናልባት ቃል ስፖርት ላይ በማለዳው ጥንቅራችን የመክፈቻው ጨዋታ ያርሰናልና የኮቨንትሪ ሲቲ ነው። ከታማኝ ምንጮች አረጋግጠናል፣ ጻፉልን ብለናችሁ ነበር። ባልናችሁ መሰረት ነው የእንግሊዝ ፕሪሚየር ሊግ ጅማሮን ሲያደርግ አርብ ምሽት አርሰናልን ከኮቨንትሪ ሲቲ በማፋለም ይጀምራል። ከዛ ቅዳሜ ይቀጥላል ፕሪሚየር ሊጉ። ሃል ሲቲ ከማንቸስተር ዩናይትድ ምሳሳ 8 ሰዓት ተኩል። ከዛ 11 ሰዓት ሲል ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ዩናይትድ ይጫወታሉ። ምሽት 1 ሰዓት ከ30 ብሬንትፎርድ ከቶትንሃም ቅዳሜ ቀን የሚደረግ ጨዋታ ነው። እሁድ ይቀጥላል ፕሪሚየር ሊጉ በኦገስት 23 ማለት ነው። ብራይተን ካስቶን ቪላ፣ ማንቸስተር ሲቲ ከበርንማውዝ 10 ሰዓት ሲል ይጀምራል የጨዋታ። ልክ 12 ሰዓት ከ30 ሲል ደግሞ ኒውካስል ዩናይትድ ከሊቨርፑል ይጫወቱና መንዴይ ናይት ፉትቦል ኦገስት 24 ፉልሃም ከቼልሲ በሚያደርጉት ጨዋታ አንደኛ ሳምንት ይጠናቀቃል። መርሃ ግብሮቹን በተመለከተ ግን በየክለቦቹ መረጃ ይዘናል። ላይክ እያረጋችሁን አብራችሁን ቆዩን። በፕሪሚየር ሊግ አዳጊው ኮቨንትሪ ሲቲ ወይም በፍራንክ ጄምስ ላምፓርድ የሚሰለጠነው ኮቨንትሪ ሲቲ ከባድ ተጋጣሚ ያለው። ኮቨንትሪ ሲቲ ወደ ፕሪሚየር ሊጉ እንኳን ደህና መጣ የሚባለው በአርሰናል ኤምሬትስ ላይ፣ ከዛ በኋላ ካል ሲቲ ይጫወታሉ። ታች አብረው ተጫውተዋል፣ ልምድ አላቸው። ቀጥሎ በፕሪሚየር ሊግ ሁለተኛ ሆኖ ወደ ጠናቀቀው ሲቲ ኤትሃድ አቅንተው ጨዋታ ያደርጋሉና ሶስቱ ጨዋታ ሁለቱ ሲቲና አርሰናል ከሜዳቸው ውጪ በመግጠም ነው የሚጀምሩትና ሃል ሲቲ ፈታኝ ጨዋታ በማድረግ ነው ኮቨንትሪ ሲቲ ፈታኝ ጨዋታ በማድረግ ነው አመቱን የሚጀምረው። ከፈታኝ መርሃ ግብር ጋር በተያያዘ ኦፕታ ግን እንደ በርንማውዝ ለፈተና የተዳረገ ቡድን የለም ይላል። ቀጣዩን ሲዝን ማንቸስተር ሲቲ፣ ኤቨርተን፣ ኒውካስል፣ ብሬንትፎርድ እና ሊቨርፑልን በመግጠም ይጀምራል። ይሄ የውድድሩ ጠንካራ የመጀመሪያ 5 ጨዋታ ያለበት ቡድን በርንማውዝ ሲል፣ ሁለተኛ ሰንደርላንድን ነው፣ ኢፕስዊች፣ ፉልሃም፣ ብሬንትፎርድ፣ አርሰናል እና ሲቲን። ሶስተኛ ኮቬንትሪ ነው፣ አርሰናል፣ ሃል ሲቲ፣ ሲቲ፣ ብራይተን እና ኖቲንግሃም ፎረስትን። ከዛ ብራይተን እያለ ይቀጥላል። በዝቅተኛ ደረጃ አመቱን ቀለል ያለ ተጋጣሚ ያለው ብሎ ያስቀመጠው ኦፕታ በአንጻራዊነት ማለት ነው በማንቸስተር ዩናይትድ በኩል ነው። ማንቸስተር ዩናይትድ ሃል ሲቲ፣ ኢፕስዊች፣ ኤቨርተን፣ ማንቸስተር ሲቲ፣ ፉልሃምን ይገጥማል። በአንጻራዊነት ከሀዮቹ ክለቦች ዩናይትድ በጣም ቀለል ያለ መርሃ ግብር በመጀመሪያ 5 ጨዋታ ይጠብቀዋል በሚል ኦፕታ ነው ይህን መረጃ ይፋ ያደረገው። በቶትናም በኩል ቶትናም በሚቀጥለው የውድድር ዓመት በሮቤርቶ ዲዘርቢ ስር እንዴት ያለ ጊዜን ያሳልፋል የሚለው በትልቁ ይጠበቃል። እሳቸው ቡድኑን በብዙ ሁኔታ እያጠናከሩት ይገኛሉ። ቶትናም፣ ብሬንትፎርድ፣ ኒውካስል ዩናይትድ እያለ ይጀምራል የቶትናም ጨዋታ ዓመቱን ሲጀምሩ ማለት ነው። ስለዚህ ብሬንትፎርድን ከሜዳቸው ውጭ ገጥመው ነው የሚጀምሩት። በዝውውር መስኮቱ ላይ የሚጠበቅ እንቅስቃሴ ግን አለ በቶትናም ሆትስፐርስ በኩል። ቶትናም ሆትስፐርሶች የአንደርሌክቱን የአማካይ ስፍራ ተጫዋች ናታን ዲካተን ለማስፈረም ፍላጎት አላቸው ተብሏል። ስፐርሶች ይህንን የ17 ዓመት ታዳጊ ተጫዋች ቤልጂየማዊ ነው
ወደ ቡድኑ ለመቀላቀልና የረጅም ጊዜ ኮንትራት ለመስጠት እቅዳላቸው ተብሏል። ባየር ሙኒክና ቦሩሲያ ዶርትመንድ የተጫዋቹ ፈላጊ ናቸው። አንደርሌክ ለናታን ዲካት እስከ 40 ሚሊዮን ዩሮ ለዝውውር ይፈልጋሉ ተብሏል። አስቀድሞ ዩናይትድ ሲቲ እንዲሁም ቼልሲ ከፕሪሚየር ሊግ ተጫዋቹን ሁኔታ እየተከታተሉ እንደነበር አይዘነጋም። ቶትንሃም ተጫዋቹን የግሉ ለማድረግ ከፍተኛ እንቅስቃሴን ጀምሯል። ፔፕ ጋርዲዮላን በሚቀጥለው የውድድር ዓመት ጀምሮ በአሰልጣኝነት የማንመለከትበት ማንቸስተር ሲቲ ዓመቱን የሚጀምረው በኤትሃድ በርንማውዝን በመፋለም ነው። ምናልባት በዚሁ አጋጣሚ ለሲቲ ደጋፊዎች ምስሉን በማቆም የሲቲን የዓመቱን ሙሉ መርሃ ግብር ከስክሪናችን ላይ መመልከት ትችላላችሁ። ዓመቱ የሚጀምረው ለሲቲ 1 ብሎ በበርንማውዝ ጨዋታ ቀጥሎ ክሪስታል ፓላስን በመግጠም ይጀምራል። ከሊቨርፑል ጋር 6ኛ ሳምንት ላይ መርሃ ግብር አለባቸው። በጣም ጠንካራው ጨዋታ ይሆናል። ከዛ በፊት በ4ኛ ሳምንት ማንቹሪያን ደርቢ ያለበት፣ ከዛ 6ኛ ሳምንት ከሊቨርፑል። ማንቸስተር ሲቲ ከአርሰናል ጋር የሚያደርጉት ጨዋታ 12ኛ ሳምንት ላይ ነው ለሲቲ የሚመጣው። ሲቲም ጠንካራ ያሉ ጨዋታዎችን አድርጎ ይጀምራል ማለት ይቻላል። ከዛ ውጪ በመጨረሻ ጨዋታውን ሲቲ ሰንደርላንድን ከሜዳ ውጪ ገጥሞ ነው ሲዝኑን የሚያጠናቀቁ። ስለዚህ ሲቲ ምናልባትም ሻምፒዮን የሚሆነው ቀደም ብሎ ከሆነ የአስቶን ቪላ ጨዋታ ዕለት ነው ዋንጫ የሚሰጠው በኢታድ የሚያደርገው ያኔ ስለሆነ፣ አሊያ ግን የመጨረሻ ጨዋታው ላይ ከሆነ ዋንጫውን የሚያረጋግጠው እንደ አርሰናል ማለት ነው እንደ ዘንድሮ ሰንደርላንድ ስቴዲየም ኦፍ ላይት ላይ ነው ዋንጫውን የሚያነሳው ማለት ነው። የሲቲ የዓመቱን ሙሉ መርሃ ግብር እንዳልኳችሁ ምስሉን አቁማችሁ መመልከት ትችላላችሁ። ጀረሚ ዶኩ ከማንቸስተር ሲቲ ጋር ድርድር ሲያደርግ እንደነበረ ይታወቃል። አሁን በወጡ መረጃዎች ለሲቲ በጣም አስደሳች የሚባል ዜና አለ። ጀረሚ ዶኩ በሲቲ ለመቀጠልና ኮንትራቱን ለመራዘም በቃል ደረጃ ከስምነት ደርሷል። ስለዚህ የቀረው ነገር ወረቀት ላይ ማስፈር ብቻ ነው። ጀረሚ ዶኩም በሲቲ ደስተኛ ነው። ሲቲም በጀረሚ ዶኩ ደስተኛ ናቸው ተብሏል። ቤልጂየማዊ የፊት መስመር ተጫዋች በፕሪሚየር ሊጉ ምርጡ ድሪብለር ሆኖ ባለፉት ጥቂት ዓመታት ውስጥ ተመልክተኗል። በጋርዲዮላ ስር ምርጡ ድሪብለር ምርጡ ተጫዋችም ነበር። በሲቲ ቤት ከአዲሱ አሰልጣኝስ ጋር የሚለው ይጠበቃል። ያው ማሬስካ ናቸው። በቼልሲ በኩል ካለው የኮንትራት ማቋረጥ ሂደት ጋር በተያዘ ባለው ውዝግብ እስካሁን ሲቲ አሰልጣኝነታቸውን ይፋ ማድረግ እንደተሳነው ይታወቃል። ማንቸስተር ሲቲ ኤሊዮት አንደርሰንን ዝውውር ለመጨረስ ስራዎችን ጀምሯል። በአዲስ መልክ በአዲሱ ድርድር ንግግሮች የመጨረሻ ደረጃ ላይ እንደሚገኙ ለሲቲ ቅርበት ያላቸው ምንጮችን ዋቢ ያደረገው መረጃ ምንጮችን ተመልክቻለሁ ያለው ፋብሪዚዮ ሮማኖ ማረጋግጦታል። ከመጋረጃ ጀርባ አብዛኛው ስራዎች ተጠናቀዋል እየተባለ ነው እና የመጨረሻው የዝውውር ሂደት በስኬት እንደሚጠናቀቅም ይፋ እየተደረገ ይገኛል። በዝውውሩ በኩል አሁን ላይ እየተነገሩ ባሉት እውነቶች ወይም እየወጡ ባሉ መረጃዎች ካለፈው ሳምንት ጀምሮ በነበረው ድርድር 120 ሚሊዮን ፓውንድ ፓኬጅ ነበረ ሲፈለግ የነበረው። ይህንን ቀጥታ ሲቲ ይከፍላል ወይንስ በዚሁ 106 ሚሊዮን ፓውንድ ቀጥታ ቀጥሎ ደግሞ ወደ 15 ሚሊዮን ፓውንድ እየታየ የሚጨመር በሚለው ላይ ይፋ ባይደረግም፣ ነገር ግን እዚሁ አካባቢ የዝውውር ሂሳቡ ሲቲ ሊያጠናቅቅ ይችላልና የሕክምና ምርመራውን እዛው አሜሪካ ውስጥ ሊያደርግ ይችላል ተብሏልና የመጨረሻ ምዕራፍ ላይ ደርሷል ተብሏል። ሲቲ የመጀመሪያው ፈራሚ ኤሊዮት አንደርሰን እንደሚሆን እርግጠኛ ሆኑ እያለ ነው ፋብሪዚዮ ሮማኖ። ለሲቲ ደጋፊዎች አንዳች ሰበር ዜና ሊሆን ይችላል። በቼልሲም በኩል ዓመቱን የሚጀምሩት በለንደን ደርቢ ነው። ፉልሃምን በመግጠም ይጀምራሉ። የለንደን ክለቦች በእርግጥ በርከት ያሉ እንደሆኑ ትላንትናም ነግረናችሁ ነበረ። ለሰማዮቹ ከፉልሃም ጋር ከጀመሩት ጨዋታ ቀጥሎ ስታንፎርድ ብሪጅ ላይ የመጀመሪያ ጨዋታቸውን አሰልጣኝ ዣቪ አሎንሶ የሚያደርጉት ብራይተንን በመግጠም ነው። ስለዚህ በሁለተኛ ሳምንት ላይ ነው ዣቪ አሎንሶ ከደጋፊዎቹ ጋር በፕሪሚየር ሊግ ጨዋታ የሚተዋወቀው ማለት ነው። በጨዋታ ደረጃ ምናልባትም በጣም የሚጠበቀው በሶስተኛ ሳምንት ከአርሰናል ጋር ጨዋታ ያደርጋሉ። በጣም ትልቁ መርሃ ግብር ይሆናል። እንዲሁም 8ኛና 9ኛ ሳምንት መርሃ ግብር ላይ ከቶትናምና ከማንቸስተር ዩናይትድ ጋር ቼልሲ ጨዋታ ያለበት። እነኚህም ሌላ ጠንካራ ያሉ ናቸው። ቼልሲ ዓመቱን ከፉልሃም ጋር ከሜዳ ውጭ ጀምሮ ዓመቱን የሚያጠናቀቀው ግን በሜዳው ከብሬንትፎርድ ጋር ሌላ የለንደን ክለብ ገጥሞ በለንደን ደርቢ ጀምሮ በለንደን ደርቢ ነው ቼልሲ ዓመቱን የሚጨርሰው። ስለዚህ ቼልሲ ዋንጫ የሚያነሳ ከሆነ በ38ኛ ሳምንት ጨዋታ ስታንፎርድ ብሪጅ ላይ ዋንጫውን መቀበል ይችላል ማለት ነው። የቼልሲም ደጋፊዎች ምስሉን አቁማችሁ የዓመቱን ሙሉ የክለባችሁን ጨዋታ መርሃ ግብሮች መመልከት ትችላላችሁ። ቼልሲ ቤት ዝውውርን እናንሳ። ቼልሲ አሁን ላይ እየሰራበት አለ የተባለው ዝውውር ከዩቬንቱስ አንድሪያ ካምቢያሶን ለማምጣት የሚደረገው ጥረት ነው። ይህንን ልምድ ያለውን ተጫዋች ወደ ቡድኑ ለማምጣት ታዲያ በዩቬንቱስ በኩል 40 ሚሊዮን ዩሮ እንደሚፈለግ ይታወቃል። ቼልሲዎች ግን ሌላ እቅድ አላቸው። በተለይም ኒኮላስ ጃክሰን የቡድኑ አካል በማድረግ ዝውውሩ እንዲፈጸም ይፈልጋሉ። ማርኮ ኮሪያን ለሪያል ማድሪድ አሳልፎ እንደሰጠ ይታወቃል።
ስለዚህ ቡድኑን ለማጠናከር በተከላካይ ክፍል ላይ ይህንን ጣሊያን ተጫዋች ወደ ቡድኑ ለማምጣት እቅድ ይዟል። በጣሊያን ሴሪዮ ክለብ ዝርዝር ውስጥ አለ ተብሏል ጃክሰን። ስለዚህ ዝውውሩ ቀላል ሊሆን ይችላል በድርድሩ የሚስማሙ ከሆነ ምን ያህል ገንዘብ ተጫዋች ላይ ይጨመራል ከሚለው ጋር በተያያዘ ሁለቱ ክለቦች ከተስማሙ። ጃክሰን በዚህ ክረምት ቼልሲን ይለቃል ተብሎ ከሚጠበቁ ተጫዋቾች አንዱ ነው። መረጃው የጋዜጣ ዴሎ ስፖርት ነው። ማርኮ ፓሌስትራን ለመውሰድ ኢንተር በጣም የቀረበው ክለብ ነው። በቼልሲ ዝርዝር ውስጥ ከገቡ ተጫዋቾች ውስጥም አንዱ ሆኗል። በተጫዋቹ በኩል ምንም አይነት ይፋዊ ጥያቄ ባያቀርቡም ከኢንተር ጋር ግን በቀጣይነት ፉክክር ውስጥ ይገባሉ ተብሎ የሚታሰበው ነው። ሲቲም በነገራችን ላይ ተጫዋቹ ፈላጊ ነው። ኢንተር ሚላን ለተጫዋቹም ያቀረበው 40 ሚሊዮን ፓውንድ በዋነኝነት ዝውውሩ ለማጠናቀቅ ይረዳዋል እየተባለ እንደሆነ ይታወቃል። ቼልሲም እንግዲህ ወደ ዝውውሩ ገብቷል። በምን ያህል ፍጥነት ቼልሲ ሄዶ ዝውውሩን ከኢንተር ይነጥቃል የሚለው ይጠበቃል። ከዛ ውጪ በቼልሲ በኩል ያው በእንግሊዝ ብሔራዊ ቡድን ብዙ ወካይ የላቸውም፣ ወይም በዓለም ዋንጫ ላይ ብዙዎቹ አልሄዱላቸውም። ሪስ ጄምስ ብቻ ሄዷል ከቼልሲ በእንግሊዝ ብሔራዊ ቡድን በኩል። በጣም አስገራሚው ነገር ሪስ ጄምስ እና ላውረን ጄምስ ወንድምና እህት ናቸው። የእንግሊዝ ብሔራዊ ቡድንን በዓለም ዋንጫ የተኩ ወንድምና እህት ሲሆኑ ከዚህ በፊት የኒውዚላንድ እናት እና አሁን ደግሞ ልጇ በኒውዚላንድ ብሔራዊ ቡድን እየተጫወቱ በታሪክ ለመጀመሪያ ጊዜ ሆነው ነበር። አሁን ደግሞ በታሪክ ለመጀመሪያ ጊዜ ወንድምና እህት በዓለም ዋንጫ ሀገራቸውን ሲወክሉ ሪስ ጄምስ እና ላውረን ጄምስ እህቱ ናቸው። ሊቨርፑል ደረስን። ሊቨርፑል የእንግሊዝ ፕሪሚየር ሊግን ከሜዳ ውጪ ይጀምራል። ኒውካስል ዩናይትድን በመግጠም ነው የሚጀምረው። እሁድ ቀን ጨዋታው ይደረጋል። እሁድ 12 ሰዓት ከ30 ሲል እሁድ ቀን ኦገስት 23 ይጀምራል። ስለዚህ ከሜዳ ውጭ ይጫወታል። የመጀመሪያ ጨዋታውን የሚያደርገው ከኖቲንግሃም ፎረስት ጋር ነው። አንድ ኤራኦላ። ስለዚህ የአንፊልድ ጨዋታቸውን የሚጀምሩት ከኖቲንግሃም ፎረስት ጋር በሜዳቸው በሁለተኛ ሳምንት በመጫወት ነው። ሊቨርፑል የመጨረሻ ጨዋታውን የሚያደርገው ከበርንማውዝ ጋር ነው። ስለዚህ አንድ ኤራኦላ የመጨረሻ ጨዋታቸውን ከበርንማውዝ ጋር በአንፊልድ ሮድ ስቴዲየም በማድረግ ያጠናቀቃሉ። ስለዚህ ሊቨርፑል ሻምፒዮን ከሆነ ዋንጫውን በ38ኛ ሳምንት በገዛ ሜዳው በአንፊልድ መረከብ ይችላል ማለት ነው። 6ኛ ሳምንት ከማንቸስተር ሲቲ፣ 9ኛ ሳምንት ከአርሰናል፣ 11ኛ ሳምንት ከማንቸስተር ዩናይትድ፣ 12ኛ ሳምንት ከኤቨርተን፣ 14ኛ ሳምንት ከቼልሲ፣ 16ኛ ሳምንት ደግሞ ከቶትናም ሆትስፐርስ ጋር የሚያደርጉት መርሃ ግብር ይጠበቃል። ግን እንላለን የሊቨርፑልም ደጋፊዎች የክለባችሁን አጠቃላይ ዓመቱን ጨዋታ መመልከት ከፈለጋችሁ ምስላችንን አቆማችሁ ስክሪኑ ላይ መመልከት ትችላላችሁ። ከዙር ጋር በተያዘ ሊቨርፑሎች 100 ሚሊዮን ዩሮ የዝውውር ሂሳብ ወይም 87 ሚሊዮን ፓውንድ የዝውውር ሂሳባቸው በአርቢ ላይፕዚግ ለያን ዙቢሜንዲ የቀረበው ውድቅ ከተደረገ በኋላ አሁንም ድርድሩ መቀጠሉን ስካይ ስፖርት አረጋግጧል። በርካታ ያሉ ሊቨርፑልያን ተበሳይተዋል። በነገራችን ላይ በሀሳብ መስጫ ሳጥናችን ላይ 100 ሚሊዮን ዩሮ በጣም የተጋነነ ገንዘብ ነው፣ በቂው ነበረ፣ በዚህ አርቢ ላይፕዚግ ሊሸጡልን ይገባ ነበር የሚል ነው። ሳላህን ለመተካት 100 ሚሊዮን ዩሮ በታችማ ኬት ይገኛልም የሚሉም አሉ። ሊቨርፑሎች ከያን ዙቢሜንዲ ጋር የግል ችግር የለባቸውም። አሁን ትልቁ ችግር የሆነውም ከአርቢ ላይፕዚግ ጋር ነው። ድርድሩ ይቀጥላል። ስካይ ስፖርትም ሊቨርፑሎች በቀላሉ ተስፋ የሚቆርጡበት ዝውውር አይደለም የሚል ዘገባን ይዞ ወጥቷል። ሌላው ሊቨርፑል በዚህ ክረምት ትልቅ ስራ ይሰራበታል ተብሎ የሚጠበቀው የመሃል ተከላካይ ስፍራውን ማጠናከር ነው። ኮናቴ ወደ ሪያል ማድሪድ በነፃ ነው የሚያቀናባቸው። አሁን ሌላ ሆላንዳዊ ተከላካይ ለመምጣት ከቶትናም ፍላጎት አላቸው። ድርድሩ እንዳልተጀመረ አረጋግጠናል። በቶትናም በኩል ተከላካዩን የማቆየት እቅድ ያላቸው ሮቤርቶ ዲዘርቢ ጠንካራ ስራ እየሰሩ ነው ተብሏል። ተጫዋቹ ወደ ሌሎች ክለቦች እንዳይሄድ በእርግጥ ሆላንዳዊ ተከላካይ ስፍራ ተጫዋች በሊቨርፑል ብቻ ሳይሆን በባርሴሎና ዝርዝር ውስጥም ያለ ተጫዋች እንደሆነ ይታወቃል። ሊቨርፑል ጠንካራ ያለ ፉክክር ይጠብቀዋል ማለት ነው። ቶትናምን በቀጣይነት ይለቃል አይለቅ የሚለው ሌላኛው ጉዳይ እንዳለ ሆኖ ሌላው በቪክተር ሙኒዝ ጉዳይ ላይም እንግዲህ ወዲያው የተጠናቀቀ ዝውውር ነበረ ድንገት የተሰማ። ሙኒዝ በሊቨርፑል የዝውውር ዝርዝር ውስጥ ግን ለረጅም ጊዜ ነበረ። አርኔ ስሎትም በዋና አሰልጣኝነት ቦታ ቢቆዩ እንኳን ሊቨርፑል ተጫዋቹን የማስፈረም እድል ነበረው ተብሏል። ሊቨርፑል በ26 መጀመሪያ ወራት ስለ ተጫዋቹ መረጃ አሰባስቦ ነበረ። ስለዚህ ወደ ኒውካስል ዩናይትድ ሊያቀና ሲል ዝውውሩ ፈጠነ እንጂ አስቀድሞም በሊቨርፑል ዝርዝር ውስጥ የነበረ ነው ይላል መረጃው የዘ አትሌቲክ ነው። ማንቸስተር ዩናይትድ ዓመቱን አንድ ብሎ የሚጀምረው ከሃል ሲቲ ጋር ጨዋታ በማድረግ ነው። ውድ ቤተሰቦቻችን ማንቸስተር ዩናይትድ ከሃል ሲቲ ጋር በሚያደርጉ ጨዋታ
ፕሪሚየር ሊጉን ይጀምራል። ከአዳጊ ቡድን ጋር ጨዋታ ይደረጋል ማለት ነው። በማንቸስተር ዩናይትድ በኩል ዩናይትድ ከሜዳ ውጭ ነው ጨዋታውን አድርጎ የሚጀምረው። ኦገስት 22 ምሳ ሰዓት ላይ የሚደረግ መርሃ ግብር ነው። ከዛ በኋላ ከኤፕስዊች ታውን ጋር በሚደረግ ጨዋታ ዩናይትድ ወደ ሜዳው ይመለሳል። ዩናይትድ የመጨረሻ ጨዋታውን በሜዳው ከፉልሃም ጋር በማድረግ ነው የሚያጠናቅቀው። ስለዚህ ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን የሚሆን ከሆነ 38ኛ ሳምንት ላይ በሜዳውና በደጋፊት ማንሳት ይችላል ማለት ነው። ስለዚህ ዩናይትድ ከሃል ሲቲ ጋር ከሜዳ ውጪ ጨዋታን በማድረግ ጀምሮ ከፉልሃም ጋር በሜዳው ጨዋታን በማድረግ ሲዝኑን ያጠናቅቃል ማለት ነው። ምናልባት ከዚህ ጋር በተያያዘ የዩናይትድ ደጋፊዎች የቡድናቸውን ጨዋታ ምስሉን አቆማቸው መመልከት ትችላላችሁ። በ9ኛ ሳምንት ከቼልሲ፣ በ11ኛ ሳምንት ከሊቨርፑል፣ 16ኛ ሳምንት ከአርሰናል ይጫወታሉ። የማንቸስተር ደርቢ በ4ኛ ሳምንት የሚደረግ መርሃ ግብር ነው። የመጀመሪያ ጨዋታ ከሃል ሲቲ ይደረጋል። ማንቸስተር ዩናይትድ በነገራችን ላይ ከሃል ሲቲ ጋር የመጀመሪያ ጨዋታውን ሲያደርግ ለመጨረሻ ጊዜ ዩናይትድ እና ሃል ሲቲ ሲጫወቱ የአሁኑ የማንቸስተር ዩናይትድ አለቃ ካሪክ የዩናይትድ ተጫዋች ነበረ። ስለዚህ ዩናይትድ ካሪክን እያጫወተ የገጠመውን ቡድን ለመጀመሪያ ጊዜ ካሪክን በአሰልጣኝነት ቀጥሮ ደግሞ የሚገጥም ይሆናል ማለት ነው። አስገራሚ ግጥምጥሞሽ ይመስላል። ኦፕታ ያው በመጀመሪያዎቹ 5 ጨዋታ እንደ ማንቸስተር ዩናይትድ ቀላል ተጋጣሚ ያለው የለም ብሏል። የመጀመሪያ 5 ጨዋታ ለዩናይትድ በጣም ቀላል ናቸው ከሌሎቹ ቡድኖች አንጻር። ይሄ የኦፕታ መልከታ ነው። በእርግጥ ፕሪሚየር ሊግ ቀላል የሚባል ጨዋታ አለው የሚል ጥያቄ ሊነሳ ይችላል። ግን ኦፕታ በአንጻራዊነት እነኚህን ጨዋታዎች ለዩናይትድ በጣም ቀላል ናቸውና ዩናይትድ ዓመቱን በጥሩ ሁኔታ መጀመር የሚያስችሉ ብሏቸዋል። በዩናይትድ በኩል ያው ብዙ የሚነገረው የማቲያስ ፈርናንዴዝ ዝውውር ነው። ፋብሪዞ ሮማኖ ከቶትናም እና ከሪያል ማድሪድ ጋር ፉክክር ያለበት ማንቸስተር ዩናይትድ በዝውውሩ ላይ አሁንም ትኩረት ሰጥተው እየሰሩ ነው ብሏል። ማንቸስተር ዩናይትድ በዚህ ዝውውር ላይ ለሳምንታት ስራዎችን ሰርቷል። ተጫዋቹን ማሳመን፣ ዌስትሃምን ማሳመን ወይም ከዌስትሃም ዩናይትድ ጋር የሚደረገው ድርድር ማለት ነው። የግል ጉዳዮች፣ ጥቅማ ጥቅሞች ዙሪያ ውይይቶቹ በማንቸስተር ዩናይትድ በኩል በተሳካ ሁኔታ የተጠናቀቁ ቢሆኑ ነገር ግን ከዌስትሃም ጋር የሚደረገው ድርድር ዛሬም ከስምምነት አልተደረሰበትም። ፋብሪዞ ሮማኖ ግን እንደ ምክንያት ያነሳቸው ነገሮች አሉ ለዚህ ዝውውር በጣም መዘግየት። አንደኛው የዌስትሃም ዩናይትድ የፋይናንስ ችግርን ለመቅረፍ እንዲህ አይነት ኮከብ ተጫዋችን በትልቅ ገንዘብ መሸጥ ያዋጣል ብለው ከድምዳሜ ደርሷል። ከዛ ጋር በተያያዘ ፈላጊዎቹ ዩናይትድ ብቻ ለመሆኑ የሀያላን ክለቦች ስም መጠቀሱ ለዌስትሃም ዩናይትድ ለማንቸስተር ዩናይትድ ተጫዋቹን በጊዜ እንዳይለቁ አድርጓቸዋል። ሪያል ማድሪድ፣ ቶትናም ወደ ዝውውሩ መምጣታቸው ለማንቸስተር ዩናይትድ ነገሩን ፈታኝ አድርጎታል ይላል ፋብሪዞ ሮማኖ። 48 ቡድኖች ብሔራዊ ቡድኖች በዓለም ዋንጫ ይፋለማሉ። ከነኚህ የ48 ቡድኖች 24 ጨዋታዎችን ባየነበት የመጀመሪያ ዙር ጨዋታ 34 ደቂቃ ብቻ ሜዳ ላይ ያሳለፈው የማንቸስተር ዩናይትዱ አማድ ዲያሎ በርካታ ድሪብል በማድረግ አሁንም ቀዳሚው ነው። በሀገራት በኩል ሁለተኛ ዙር ጨዋታዎች እየተካሄዱ ይገኛሉ። በነገራችን ላይ ማንቸስተር ዩናይትድ በቀኝ ክንፍ አጥቂነት ወይም አማድ ዲያሎ በሚጫወትበት ቦታ ላይ ዝውውር የማድረግ ምንም አይነት ፍላጎት የለውም ተብሏል። ማንቸስተር ዩናይትድ በዛ ቦታ ላይ ሳይሆን በግራው ክንፍ አጥቂ እነ ማቲያስ ኩኛን ፓትሪክ ዶርጉን ባጫወተበት ብቻ ነው ዩናይትድ በዚህ ቦታ ላይ ሁለቱንም ተጫዋቾች ማለትም አማድ ዲያሎንና እንደዚሁም ብራያን ቡሙን እያፈራረቀ መጠቀም ላይ ብቻ ትኩረት ያደርጋል ተብሏል። የብራያን ቤሙ 9 ቁጥርም ሆኖ ሲጫወት ዓመቱን በብዛት ተመልክተነዋል። ሐሰተኛ 9 ቁጥር። ቀጣይ ዓመት ግን የቤንያሚን ሼሽኮን ገልጋሎት ሞር ዩናይትድ በ9 ቁጥር ቦታ ላይ ካገኘ አማድና ብራያን ቤሙ በቀኝ ክንፍ ተመላላሽ ቦታ እያፈራረቁ የማጫወትም እቅድ አላቸው። ቤንያሚን ሼሽኮ በዩናይትድ በኩል አምና ጉዳት ካስተናገደባቸው ሁነቶች አንዱ ከስቴዲየም ከሜዳው ጠርዝ መከለያ ጋር ተጋይቶ እንደሆነ ይታወቃል። ማንቸስተር ዩናይትዶች ሰሞኑን ኦልድ ትራፎርድን እንዳደሱት ይታወቃል። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች ይሄ ከሜዳው ጠርዝ ያለውን መከለያ ላይ እንግዲህ የተጫዋቾች ጉዳት እንዳያስተናግዱ ማሻሻያ አድርጌበታለሁ ብሏል። በሜዳው ዙሪያ ያለው እንግዲህ የሜዳው ዝቅተኛውን ክፍል ማስተካከያ አድርገውበታል ማንቸስተር ዩናይትዶች። ይሄም የተጫዋቾችን ጉዳት ለመቀነስ ነው ብሏል። ማንቸስተር ዩናይትዶች ረጅም የእጁር ወራ የኦልትራፎርድ ጫፎች ላይ ቆሞ ለማድረግ በጣም አስቸጋሪ ነበር። ምናልባት አሁን ላይ ያ መሻሻሉ የእጁር ወራን አብዝተው የሚጠቀሙ ክለቦች ካሉ እንዲጠቀሙ ሊፈቅድ ይችላል። ከዛ ውጭ ግን ዩናይትድ ተጫዋቾችን በካሪንግተንም በኦልትራፎርድም ጉዳት እንዳያስተናግዱ የሚያደርጉ መንገዶችንም ወይም ደግሞ ጥንቃቄዎችን እያደረግን ነው ብለዋል።
የሊጉ ሻምፒዮን አርሰናል ክብሩን ለማስጠበቅ ከአዲስ አዳጊው ኮቨንትሪ ሲቲ ጋር ዓመቱን አንድ ብሎ በመፋለም ይጀምራል። መድፈኞቹ የመጀመሪያ ጨዋታቸውን የሚያደርጉት ከኮቨንትሪ ሲቲ ጋር ይሆናል ማለት ነው። ሻምፒዮኖቹ ቀጣይም የውድድር ዓመት ሻምፒዮን ለመሆን በዝውውር መስኮቱ ላይ በስፋት እየተሳተፉ ቢሆንም ያው እስካሁን አንድም ተጫዋች እንዳላስፈረሙበት ይታወቃል። አርሰናል በኤምሬትስ ከኮቨንትሪ ሲቲ ጋር ዓመቱን አንድ ብሎ ነው የሚጀምረው። ውድ ቤተሰቦቻችን መርሃ ግብሩን ሲያከናውን የመጨረሻ ጨዋታም አርሰናል ከ2 ዓመት በኋላ ወደ ሜዳው ተመልሷል። በሜዳው የመጨረሻውን ጨዋታ ያደርጋል። ይሄ ለአርሰናል ጥሩ የሚባለው ዜና ነው። ምናልባት ትልቅ ጨዋታ ካልን 2ኛ ሳምንት ከአስቶን ቪላ፣ 3ኛ ሳምንት ከቼልሲ፣ 4ኛ ሳምንት ከሊቨርፑል፣ 11ኛ ሳምንት ከኒካስል፣ 12ኛ ሳምንት ከማንቸስተር ሲቲ፣ 14ኛ ሳምንት ከቶትናም፣ 16ኛ ሳምንት ከማንቸስተር ዩናይትድ ጋር የሚያደርጉት ፍልሚያ በትልቁ ይጠበቃል። ለአርሰናል ደጋፊዎች ምስሉን በማቆም የአርሰናልን የዓመቱን ሙሉ መርሃ ግብሮች አቁማችሁ ምስሉን መመልከት ትችላላችሁ። አርሰናል 2 ተከታታይ ዓመታትን ዓመቱን በመጨረሻ ጨዋታ ያደረገው ከሜዳ ውጭ ነበረ። ዘንድሮም በሴለርስት ፓርክ ነበረ ዋንጫ ያነሳው። በዚህ ውድድር ዓመት ግን አርሰናል የመጨረሻ ጨዋታውን የሚያደርገው በሜዳውና በደጋፊ ፊት ከብራይተን ጋር ነው። ስለዚህ አርሰናል ዘንድሮም ሻምፒዮን የሚሆን ከሆነ 38ኛ ሳምንት ላይ ከደጋፊዎቹ ጋር ዋንጫውን ማንሳት ይችላል ማለት ነው። ይሄ ከ2 ዓመት በኋላ ነው ለአርሰናል የሆነለት እንጂ ባለፉት 2 ዓመታት ከሜዳ ውጭ ነው የመጨረሻ ጨዋታዎቹን ያጠናቀቀው። ዘንድሮ ደግሞ የፕሪሚየር ሊጉን ዋንጫ ኤሚሬትስ ላይ እንዳያነሳ እንቅፋት ሆኖበታል። 38ኛ ሳምንት በሴለርስት ፓርክ ስለተካሄደ ማለት ነው። ዘንድሮ እንግዲህ ከተሳካለት አርሰናል የፕሪሚየር ሊጉን ዋንጫ ምን ይሆናል? ምናልባት የአርሰናል የመርሃ ግብር ሂደትን እንዳልኳችሁ ምስሉን በማቆም መመልከት ትችላላችሁ። ኮቨንትሪ ሲቲ ብሎ በርንማውዝ ላይ ብራይተን ላይ ይጠናቀቃል ማለት ነው የአርሰናል ጨዋታ። የአርሰናል ዝውውር እናንሳ። የጆርጂያ ብሔራዊ ቡድን አሰልጣኝ ዊሊ ሳኖል በአርሰናል በዚህ ክረምት በስፋት እየተሰራበት ያለውን አንድሪያ ባርቲሽ ቬሌን በተመለከተ ሀሳባቸውን አጋርተዋል። በጣም አስደናቂ ተጫዋች ነው ይላሉ እሳቸው። ትልቅ ተሰጥኦም ያለው ተጫዋች ነው። ለአንድ ባለተሰጥኦ ተጫዋች በእግር ኳስ ሕይወቱ ወደፊት ለመራመድ ቴክኒክ ብቻ ግን በቂ አይደለም፣ ትክክለኛ የሆነ እድገት ያስፈልጓል። ለዚህ ደግሞ ክቫራትስኬሊያን ምሳሌ ይሆናል ብለዋል እሳቸው። እናም ተጫዋቹ በእርግጠኝነት ቀጣዩ ክቫራትስኬሊያን ይሆናል ብለዋል። አርሰናሎች ይህን ዝውውር ለመፈጸም ምናልባትም ቀጣይ በይፋ ዝውውር ያቀርባሉ ከሞርጋን በኋላ ብለው ተብሎ የሚጠበቀው ዝውውር አንደኛው እንደሆነ ይታወቃል። አርሰናል ይፋዊ ጥያቄ ያቀረበው እስካሁን ለሌስተር ሲቲው ታዳጊ ብቻ ነው። ያም ውድቅ ተደርጎበታል። ሁለተኛ ጥያቄ ይሆናል ተብሎ የሚታሰበው ለአንድሪያ ባርታሽ ቬሊ ለጆርጂያ ተጫዋች ይሆናል። በጣም አስደናቂ እና ታዳጊም ተጫዋችም ጭምር ነው። ሌላው በአርሰናል እየተፈለገ የሚገኘው አዮብ ቦአዲን በተመለከተ ከፔሲጂም ከቼልሲም ጋር ፉክሩ እንዳለ ሆኖ ሊል 80 ሚሊዮን ፓውንድ ጠይቋል። የአርሰናል ፍላጎት ተጫዋቹን በተከላካይ አማካይ ቦታ ላይ ማጫወትና ዴክላን ራይስ እንዲሁም ሌላ አንድ ተጫዋች ከጎኑ ማጫወት ይችላሉ፣ ወይም ደግሞ ሮቴት እያደረጉ ማጫወት ይችላሉ። ግን 80 ሚሊዮን ፓውንድ አሁንም አርሰናል የመክፈል ፍላጎት የለውም። ሌላው ከሰሞኑ ስሙ በስፋት እየተነሳ የሚገኘው ክርስቶስ ዞሊንስን በተመለከተ አርሰናልን ሊቀላቀል ተጫዋቹ ክፍት ነው። በአርሰናልና በክለብ ብሩጅ መካከል ግን የሚደረጉ ውይይቶች በዝውውሩ ላይ ሌላ እንቅፋት የሆኑ ጉዳዮች ናቸው። አርሰናል በአማራጭ ቢይዘውም እስካሁን ይፋዊ ጥያቄ እዚህም ላይ አላቀረበም። የብራድሊ ባርኮላም ቢሆን በርካታ መረጃዎችን አርሰናል አሰባስቦበታል። በዚህም ላይ ይፋዊ ጥያቄ ዛሬም አላቀረበም፣ ሲጠበቅ ነበረ። ምናልባት ግን በርካቶች አንድ የሚሉት ነገር አለ። አርሰናል ከሁሉም ይፋዊ ጥያቄ በፊት ተጫዋች ሽያጭ ላይ ትኩረት ያደርጋል የሚለው ነው። ከዚህ ጋር በተያያዘ ኒካስል ዩናይትዶች የክረምት የዝውውር መስኮታቸው ላይ አንድ ተጫዋችን አካተዋል። ይህም የአርሰናሉ ጋብርኤል ማርቲኔሊ ነው። ብራዚላዊን ተጫዋች ለመሸጥ አርሰናል ትልቅ ገንዘብ ይፈልጋል። ባየር ሙኒክን በዝርዝር ውስጥ አካቷል። ስለዚህ አርሰናል ሽያጮች ላይ ትኩረት የሚያደርግ ከሆነ የነ ጋብርኤል ማርቲኔሊ ቀድሞ መሸጥ ወይም መውጣት ከክለቡ ለዝውውሩ እንደ አንድ የሚጠበቀው ጉዳይ ነው። ቤን ዋይት ሌላ ይጠበቃል ከአርሰናል ይለቃል ተብሎ የሚታሰብ ፈላጊዎቹ በርከት ያሉ ናቸው። ፕሪሚየር ሊጉ ላይ አርሰናል ከጉዳቱ አገግሞ ተጫዋቹ እስኪመለስ እየጠበቀ ነው ተብሏል። በቀድሞ ውድድር ዝግጅት ላይ የአርሰናል ቡድን አባል ይሆናል ተብሎ ይታሰባል። ፈላጊ ከመጣ አርሰናል ለመሸጥ ዝግጁ ነው። ቲምበር ግን በቡድኑ ይቆያል ተብሏል። አንደኛው ሌላ የሚጠበቀው ነው። ትሮሳርድ አለ፣ ኢታን ዋኔሪ አርሰናል ይለቃል ተብሎ ይጠበቃል። ጋብርኤል ጀሱስ ትሮሳርድን ጨምሮ ማለት ነው። እስካሁን ፈላጊ አልመጣም በይፋ። ሌላው የክርስቲያን ኖርጋርድም ሽያጭ ይጠበቃል። ስለዚህ አርሰናል ደጋፊዎች ምናልባት እነኚህ በየዕለቱ ስማቸው የሚጠቀሱ ተጫዋቾች በአርሰናል ዝርዝር ውስጥ ያሉ ላይ ውይይቶቹ ቢቀጥሉም አርሰናል ከዝውውሮቹ በይፋ ወጣው ባይልም ከክለቦቹ ጋር ግን ውይይቶቹ በዝውውር ጉዳይ ላይ አሁንም አርሰናል በሚፈልገው ልክ አልሆነለትም እና ለዛም ይመስላል አርሰናል ይፋ ጥያቄ ያላቀረበው። ሌላው ግን የሚሸጣቸውም ተጫዋቾች ናቸው።
ቶማስ ቱሄል ስለ ዴክላን ራይስ ይናገራሉ። አርሰናል ከ22 ዓመት በኋላ የሊግ ዋንጫን ሲያነሳ እንደዚህ አይነት ታታሪ ተጫዋች ያስፈልገው ነበር ብሏል። የአርሰናል የዓመቱ ምርጥ ተጫዋች ተብሎ መመረጡን የሚያስታውሱት እሳቸው አሁን ደግሞ በዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ጥሩ ስራን ሰርቷል ብለዋል። ቶማስ ቱሄል ከፍተኛውን የእግር ኳስ ብቃትም ያለው ተጫዋች ነው ብለዋል። እሳቸው የቡድን መዋቅርን በሚገባ በሱ ዙሪያ ማዋቀር ይቻላል፣ የቡድን ሪትም ይጠብቃል ብለዋል። እሳቸው ባለፉት 2 የውድድር ዓመታት ካዩቸው በጣም አስደናቂ አማካኝ ስፍራ ተጫዋችም አንዱ ነው ብለዋል። ቶማስ ቱሄል እንዲያሉለት ዴክላን ራይስ ለዓመቱ ምርጥ ተጫዋችነት እንግዲህ ከፍተኛ እጩ ሆኖ የፒኤፍኤው ማለት ነው እጩ ሆኖ እየተጠበቀ ያለ ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ ያው የቀረቡ እጩዎችን ከዚህም በፊት ነግረናችሁ ነበረ። ከዛ አንጻር አንደኛው ተጠባቂ ዴክላን ራይስ ነው። ምናልባት ይፋ ሲደረግ እንነግራችኋለን። ከሁለተኛው የዩቲዩብ ገጻችን ለእናንተ ውድ አድማጮቻችን የሰዓቱን የተመራረጡና ምርጥ ያልናቸውን መረጃዎች መርጠን አቀረብንላችሁ። ላይክ ሳታረጉን እንዳትወጡ፣ ጥቂት ቆይተን እንምጣ።